እነስትልኝ መሳይ የተከረምክ እንዴት ሰነበትክ? ሰሞኑን እንግዲህ ምናልባት ስቅ እያለም ሊሆን ይችላል በየሚዲያው ስም እየተነሳ ነው። ዶክመንተሪም ፊልም ተሰርቷል። ያው አንተም የምትታይበት ነው። በተለይ ፖርት ሱዳን ደርሰ ከመጣ በኋላ ይሄ መንግስት መረጋጋት አልቻለም። ጉዳዩ የበለጠ ዋነኛ አጀንዳቸው ብቻ መሆኑ ሳይቀር በቀጣይም ከቤተ መንግስት ሊያፈናቅላቸው የሚችል ኃይል እየመጣ መሆኑ በከፍተኛ ደረጃ እያሰጋቸው ይገኛል። ለማንኛውም በዚህ ጉዳይ ላይ ሰሞኑን ተከታታይ የሆኑ መረጃዎች ወይም ደግሞ የአገዛዙን ስጋቶች የሚያሳዩ ነገሮችን እየተከታተለ ነው። ዶክመንተሪ ፊልም ሰርተዋል። እነ ብርሃኑ ጁላ ወጥተው ተናግረዋል። እነ ጀነራል ተሾመም እንደዚሁ ጌታቸው ረዳና ሬድዋን ሁሴንም በአልጀዚራ የጻፉትም ከዚሁ መነሻነት ነው። ብዙ ነገሮች እየተነሳ ነው። ወደዛ አልፋለሁ። በቅድሚያ ግን እንደው በአርሲ ጉዳይ ላይ የተወሰነ አስተያየትን ስሜትን ባገኝ ብዬ ነው። ይህ ጉዳይ ኢትዮጵያውያንን እያስጨነቀ ያለ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንግዲህ በከፍተኛ ቁጥር በአርሲም እየተገደሉ ይገኛሉ። ለምን ተገደሉ አትግደሉን ያሉ የቤተ ክርስቲያኒቱ መምህራን ደግሞ እየታሰሩ ይገኛሉ። በዚህ ጉዳይ ላይ ምን ማለት ትችላለህ አንዳርጋቸው? ወላ ምን ይሄ ነገር ቆየ፣ ተደጋገመ። በገፍ መገደል፣ በገፍ መታረድ የተለመደ ነገር ሆነ እና በየጊዜው ሰው እንደ ቅጠል በረገፈ ቁጥር በታረደ ቁጥር መግለጫ ማውጣት፣ ፌስቡክ ላይ ትዊተር ላይ የሆነ ነገር መቦጫጨር ስሜትን የሚገልጽ ነገር አጥጋቢም ስራ መስሏል እታያለኝ። አንዳልፎ ድሮ የሆነ ነገሮችን ጽፍ ነበረ ትንሽ ነገር ሲሆን እና እጅግ በቃ አሰቃቂ ነገር በመሆኑ የተነሳና ሄልፕለስ የሚያደርግሃል አይደለም። ባለህበት ሁኔታ አንተ ማድረግ የምትችለው ነገር ውስን መሆኑ አንጀትን እያቃጠለው ቢሆን ያው እንደተለመደው ለሁሉም ህይወታቸው ላለፉት መጽናናትን እመኛለሁ። ለዘመዶቻቸው እና ለቤተሰቦቻቸው መጽናናትን፣ በህይወታቸው ላለፉትን ፈጣሪ ነፍሳቸውን በአጸደ ገነት ያኖራቸው ነው የምንለው። ግን ይሄ የተለመደ አባባል ሆነብኝ። በቃ እየተደጋገመ ይሄን ብቻ ነው ወይ ማድረግ የምንችለው እኛ? ይሄንን እልቂት ይሄን ጥፋት ለማስቆም ምንድን ነው መደረግ ያለበት? እና ያለው ይሄንን ጥፋት ለማስቆም የሚያስችሉ እንቅስቃሴዎች አሉ ሀገራችን ውስጥ። እነዚህ እንቅስቃሴዎች በርትተው ጉልበት አግኝተው ይሄን ሆን ብሎ ሰው ሌላውን አካል በባንዳነት ይከሳል። ነገር ግን በኢትዮጵያ ኦርቶዶክስ ቸርች ላይ ቤተክርስቲያን ላይ እንዲህ አይነቱን ግፍ እና በደል የሚፈጽም ተቋሟንም እንደ ተቋም ቤተክርስቲያኗን ማዳከም ምዕመናንም በዚህ ደረጃ እንዲያልቁ የሚያደርግ ስራ ከሚሰራ አገዛዝ በላይ የባንዳነት ስራ የለም። ምክንያቱም እቺ ቤተክርስቲያን የምትታወቀው አንዱ ትልቁ ሁሉ በሺህ ዓመታት የሚቆጠር እድሜዋ ሀገር በማጽናት ሀገር በማዳን ሀገር በማንበር ነው የምትታወቀው ያለው። የሀገርን መሰረት የሀገርን ማጽኒያ መሳሪያ የሆነን አካል ላይ መዝመት ማለት ጣሊያኖች ሲሰሩት ከነበረው የተለየ ነገር ወይንም ደግሞ ኢትዮጵያ እንድትዳከም የሚፈልጉ ሁልጊዜ ደጋግሞ ምናምን ነገር ኢትዮጵያ ታሪካዊ ጠላቶች ምናምን እያለ እንደ ግብፅን የሚጠራቸው ቢሆንላቸው የሚፈልጉትን አይነት ነገር ፕሮባብሊ ነው እያደረገ ያለውና ደንበኛ ጸረ አገር ጸረ ህዝብ የባንዳነት ስራ መገለጫ ኦርቶዶክስ ቤተክርስቲያን ላይ በእመመናው ላይ የሚፈጸሙ ነገር ነው ብዬ ነው ማስበው። ይህ አገዛዝ ካልተነቀለ አይቆም በቃ። እና እንባ ማፍሰስ መግለጫ ማውጣቱ ኦኬ ዝም ማለት ዝም ብሎ አይቻልም ያለው ነገር ግን ወደ እልህ ወደ ቁጣ መቀየር አለበት። ሌላ መንገድ የለውም ያለውና ይሄንን ማወቅ አለብን ነው ምለው ነኝ። ምናልባት ወደ ኋላ ላይም በዚህ ጋር የተያዙ አንዳንድ ነገሮች እንደምታጋራን ተስፋ አደርጋለሁ። ምክንያቱም ይሄ ነገር የሚቆም አይደለም። አብይ አህመድ እስካለ ድረስ ብልጽግና የሚባለው አገዛዝ እስካለ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣው መከራ የሚጨምር እንጂ የሚቀንስ እንደማይሆን የተለያዩ ባለሙያዎችም ከፓርቲው ስሪት ከፓርቲው ተልዕኮ አንጻር ገምግመው ይህንን ነገር እየገለጹት ነው ያሉትና ወደ ኋላ ላይ እናነሳዋለን። እንግዲህ አቶ አንዳርጋቸው በመግቢያ ላይ እንዳልኩት አብይ አህመድ አገዛዝ የሰሞኑ ትልቁ አጀንዳ ጽምዶ የሚለው ቃል ከጽምዶ ጋር በተያያዘ አንዳንድ ጉዳዮችን እያነሱ ከፍተኛ የሆነ የፕሮፓጋንዳ ዘመቻ ጀምረዋል። ዶክመንተሪ ፊልም ሰርተዋል። በዛ ላይ አንተም ተካታል ከካዲ ጋር አብረህ ተጠርተ ነው እንግዲህ ሀገር ካዲ ተብለ የተፈረጅከው። ሌሎች ባለስልጣናትም እንደዚሁ እየተናገሩ ይገኛሉ። ብርሃኑ ጁላ ጽምዶ መቼ እንደተጀመረ ታሪካዊ
መነሻውን በማንሳት እንደዚሁም ጀነራል ተሾመ ገመቹም ከፍተኛ የሆነ ዛቻ ያሰሙበትና እንደ ሰም እናቀልጣቸዋለን ያሉበት ብዙ ነገሮችን መጥቀስ እንችላለን። ተቃዋሚዎችም ሳይቀሩ ኢዜማም ጉዳዩ አስግቷቸው በአስቸኳይ ህወሓት ላይ ጦርነት እንዲከፈት ሲቀሰቅሱ የነበረበትን መግለጫ አውጥተዋል። ውይይቱ ተነስቷል። አንዳንድ ውስጥ ያሉም እንዲሁ እንደ ውስጥ አርበኛ ሆነው ትግሉን የሚቦረብሩ ብቻ ሳይሆኑ እንዲሁ በፊት ለፊትም ብልጽግናን የሚቃወሙ ጭምር ጉዳዩን አንስተው በከፍተኛ ደረጃ ጭቅጭቅ እንበለው ወይም ሌላ ነገር ተፈጥሯል። በአጠቃላይ የሰሞኑ የፖለቲካ ትልቁ አጀንዳ ይሄው ጉዳይ ሆኗልና እስቲ ምን ትላለህ አንተ? እንደውን በዚህ ደረጃ ጉዳዩ የጮኸበት በዚህ ደረጃ ብልጽግናን እንዲያስደነገጠበት ለምንድን ነው ብለን ነው የምንወስደው? በጣም ጥሩ መሳይ። መጀመሪያ እኔ ከአንድ ነገር ልጀምር። በተለያዩ ሚዲያዎች እየተምታቱ የሚቀርቡ ነገሮች አሉ፣ ግን ማስቆም አትችልም። እየተምታታ የሚቀርበውን ግን አንድ ጊዜ ደግሞ እንደገና መናገር አስፈላጊ ነው ብዬ ስለማስብ እኔ ከዚህ ከጽምዶም ጋር ይሁን ከሌሎችም የማደርጋቸው የፖለቲካ እንቅስቃሴዎች በጽሁፍ መልኩ በቃለ መጠይቅ መልኩ የማቀርባቸው ነገሮች በሙሉ በግለሰብ ደረጃ የሚደረጉ ናቸው። ግንቦት ሰባት የሚባል ድርጅት የዛሬ 8 ዓመት ካበቃ በኋላ የትኛውም የፖለቲካ ድርጅት አባል አይደለሁም፣ በአባልነት የምሳተፍበት የለም። ስለዚህ አንድ ይሄ መታወቅ መቻል አለበት። ግንቦት ሰባት ካበቃ በኋላ ለኢዜማ የመሳሰሉትን ድርጅቶች የደገፍኩባቸው ጊዜዎች አሉ፣ ግን አባል ሆኜ አይደለም። የረባ ነገር ይሰራሉ ብዬ ነበር እነ ብርሃኑ ኤኒዌይ የረባ ነገር መስራት እንደማይሰሩ ባወቁበት ሰዓት ላይ ጠቅላላ ድጋፌም ቆሞ ጠቅላላ ድርጅት መፍረስ አለበት እስከማለት ድረስ አቋሜ በግልጽ አስቀምጫለሁ። አሁንም በዚህ ከጽምዶ ጋር በተያያዘም ዝም ብሎ የሚሰራጩ ነገሮች አሉ። እኔ እዛ ቦታ ላይ የተገኘሁት ደጋግሜ ተናግሬያለሁ። ያንንም ድርጅት ወክዬ አይደለም፣ እንደ አንድ ግለሰብ ነው የተጋበዝኩም። በኤርትራ ወጣቶች ግብዣ በኤርትራ ኤምባሲ አማካኝነት ነው የሄድኩበትም ዓላማ ግልጽ ነው። ጽምዶ የሚባለው ሐሳብ ህዝብ ለህዝብ የሚኖረው ግንኙነት መሰረት አድርጎ ሰላምን ከፖለቲካና ከወታደራዊ ልሂቁ እጅ አውጥቶ ወደ ህዝብ ማውረድ ተገቢ ነው የሚል እና ሰላም የሚጸናው ከላይ ባሉት መሪዎች ሳይሆን ከታች እርስ በርሱ በተሳሰረ ህዝብ ነው የሚል ዓላማቸው የጻድቃኖች ሐሳብ ነው ብዬ ስላሰብኩበት ኖብል ነው ብዬ ኮሱን ስላመልኩበት ይሄ ነገር ሊደገፍ ይገባዋል፣ ፕሮሞት አድርጉልኝ። እንደዛ ነው ሄድኩት። እዛ ቦታ ላይ እንዳንድ ኢትዮጵያዊ በዜግነቴ በብሔር ከመጣ እንዳንድ አማራ ተሳትፍ ያለው ያንን መብቴን የሚገፋው የሚቀንሰው የሚወስደው ማንም ሰው ሊኖር አይችልም። ያለው የትኛውም ቦታ ላይ የምሳተፍበት ሰዓት ላይ በማንነት ከተጠየቁ ኢትዮጵያውም አማራም ነኝ ብዬ ነው የምናገረው። በዚህ መንፈሱ ብቻ ነው። ስለዚህ የኔዛ መሄድ የትኛውንም የፖለቲካ ድርጅት በውጪ የሚኖር ሀገር ውስጥ የሚኖር የሚመለከት አይደለም። ያም እንደማይመለከት የተለያዩ በተለይ ከፋኖ ጋር ያሉ ድርጅቶች በግልጽ ተናግረዋል። ያንንም ተናግረው ግን ልክ ድርጅት ወክዬ እንደሄድኩ እያደረጉ ቢያወሩ ስላሉ ግልጽ ላድርግ ነው። የለኝም ድርጅት ግለሰብ ነኝ። ጽምዶን በተመለከተ ፖርት ሱዳን የነበረው ስብሰባ ሪሊ ትልልቆቹ የምትላቸው አሁን ብልጽግናን የሚገዳደሩ ድርጅቶች ፋኖን፣ ህወሓትን ገና መገዳደር አልጀመረም፣ ግን የማይቀር መሆኑን አውቃለሁኝ። ኦላን እነዚህን የመሳሰሉ ድርጅቶች የሉበትም፣ አልተገኙም እዛ ስብሰባ። በመንግስት ደረጃም የኤርትራ መንግስት ኤምባሲው ኖርማሊ የኤምባሲ ስራ ስለሚሰራና ከኮሚኒቲው ጋር ግንኙነት ስላለው የኤምባሲው አምባሳደሩ ተገኝቷል። በሱዳን በኩል የፖርት ሱዳን ከተማ ከንቲባ እንኳን ደህና መጣችሁ ብሎ በዓል ስብሰባውን የከፈተበት እንጂ ሲኒየር የሆነም የሱዳን ባለስልጣን የተሳተፈበት አይደለም። በሌላ በኩል በአነስተኛ የሆኑ ድርጅቶች የአፋር በቪዲዮ መልእክት አስተላልፏል። የአፋር አጎጉሙ የሚባለው ድርጅት፣ በሌላ በኩል የጋምቤላ የጉሙዝ የመሳሰሉት ድርጅቶች በፖለቲካ ድርጅቶች አባላት ተገኙበታል፣ ኡጋዴንም ጨምሮ ማለት ነው የገኙበት ሁኔታ አለ እና ይሄ ስብሰባ አንድ ትልቅ የኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች ወታደራዊና ፖለቲካዊ ትብብር የፈጠሩበት እዛም ላይ የኤርትራ፣ የሱዳን፣ የግብጽ ምናምን የሚሏቸው አካላት የተደመሩበት ስብሰባ አልነበረም። እኔ ሲሄድም ይሄ ስብሰባ
እንደዚህ አይነት ስብሰባ እንደማይሆን አውቄ ነው የሄድኩት። እንደውም በሄድኩበት ሰዓት ላይ እኔ ዓላማ አድርጌ የሄድኩበት ዋናው ምክንያት የብልጽግና በቋፍ ላይ የተቀመጠ አገዛዝ መሆኑን ስላወቅኩኝ እዛ ሄጄ በመታየት ብቻ ብልጽግናዎችን እንዲጮሁ ማድረግ ይችላሉ ብዬ ነው የሄድኩት። በደንብ አስቤበት ማለት ነው። እና እንደጠበቅኩት በደንብ የጮሁበት ሁኔታ ውስጥ ነው የወደቁት። በጣም ነው የታዘብኳቸው። ምክንያቱም እንዲህ አይነቱን ነገር እንዲጮሁ ለማድረግ ታስቦ የተደረገ ነው ብለው እንኳን አላሰቡም። የሚገርመው ነበር የፕሮፓጋንዳ ሰራተኞቻቸው። እና እኔ በጣም ነው የተደሰትኩት። በተረፈ ግን ብልጽግና እየደጋገመ ይሄንን ምንም ከወታደርና ከፖለቲካ ትብብር ጋር ግንኙነት የሌለውን ነገር ጽምዶ እያለ የሚያወራበት ምክንያት የራሱ ምክንያት አለ። አንደኛ የሰራውን ያውቃል። ብልጽግና በኢትዮጵያ ውስጥ ያለከፈው፣ በኢትዮጵያ ውስጥ ያልዘመተበት፣ በኢትዮጵያ ውስጥ ግድያ ያልፈጸመበት፣ ዘረፋ ያልፈጸመበት የማህበረሰብ ክፍል ፈጽሞ የለም። እነዚህ ሁሉ የማህበረሰብ ክፍሎች እንደውም ገፍቶ አንዳንዶቹን የህልውና አደጋ ላይ ጭራሹን እንደ ህዝብ ሊጠፉ የሚችሉበትን ሁኔታ እስከማመቻቸት ድረስ የሄደ መሆኑን ያውቀዋል ያለው እና የጊዜ ጉዳይ እንደሆነ ሲገምት ነው የኖረው። እነዚህ ለህልውናቸው አደጋ ውስጥ የወደቁ ኃይሎች አንድ ቀን ሊነጋገሩ፣ አንድ ቀን ሊወያዩ፣ አንድ ቀን ሊተባበሩ ይችላሉ የሚል የራሱ ግምት ነው የነበረው። ኮርስ ግምት ብቻ አይደለም፣ መንግስት ነው፣ የተለያዩ መረጃዎች ይደርሱታል። ዶንት ፎርጌት ከመረጃዎቹ ሰጪዎች መካከል አንዱ ጌታቸው ረዳ ነው። ጌታቸው ረዳ እኮ መርሳት የሌለብን ዱባይ ሄዶ ራሱ በአደባባይ ተናግሯል። የህወሓት ስራ አስፈጻሚ ነው ዱባይ እንዲሄድ ያደረገኝ ብሏል። ሄዶ ኤርትራ መንግስት ከፍተኛ ባለስልጣናት ጋራ ቁጭ ብሎ ተወያይቶ የተወያየበት አጀንዳ እኮ ምን እንደሆነ እናውቃለን። የጽምዶ የሚባል ነገር መነሻና ጽምዶ የሚለው ነገር ወዴት ሊሄድ ይችላል የሚለውን ነገር ጌታቸው ዱባይ ላይ ባደረገው ውይይትና ተልኮ ሄዶ ያቀረበውን ሐሳብን ማቀዋለሁኛል። ከኤርትራ መንግስት ጋራ ተቀራርቦ መስራትን፣ ህወሓት ከፋኖ ጋር ተቀራርቦ መስራትን፣ እንዲህ አይነቱን ቅርርብን በኤርትራ መንግስት በኩልም ድጋፍ እንዲደረግ ነው ሄዶ ጌታቸው ረዳ ዱባይ ሄዶ ከኤርትራ መንግስት ጋር የተነጋገረበት አጀንዳ ሄዶ። ስለዚህ ወደ አብይ በሚሄድበት ሰዓት ላይ እንዲህ አይነት ነገር እንዳለ እያወቀ ነው የሄደው። ይሄንን ይዞለት ነው ሄደው። በአደባባይ ይሄን ሲናገር አልሰማሁትም። እኔ ግን ዝርዝሩን አውቃለሁኛለሁ። ከዛም በላይ ሄዶ ቃል የገባውንም ነገር አውቃለሁኛለሁ። ተልኮ ሄዶ በምን ጉዳዮች ላይ ቃል እንደገባ ዞሮ ይሄ መረጃ አለው የአብይ መንግስት። የራሱ መረጃም አለ፣ በዝርዝር ደግሞ የጌታቸው ረዳ መረጃም አለ። ስለዚህ ይሄ አሁን በተለያየ መንገድም የተለያዩ የፖለቲካ ድርጅቶችና ወታደራዊ ድርጅቶች ኢትዮጵያ ውስጥ ያሉት በተናጠል የምናደርገው እንቅስቃሴ የአብይ አህመድን እድሜ እያራዘመው ነው። የሁላችንም የህልውና አደጋ እስከሆነ ድረስ ለምን ይሄንን የህልውና አደጋ የሆነን አካል በጋራ አንድ ነገር አናደርገውም የሚል ነገር ላይ የተነጋገሩ እንደሆነ መረጃው አለው። እነሱም በተወሰነ ደረጃ ፍንጭ ሰጥተዋል ያለው እነዚህ የተለያዩ አካላት። ስለዚህ አሁን ጽምዶ የሚለው ቃል የትኛዎቹም የፖለቲካ ድርጅቶችና ወታደራዊ ድርጅቶች ጽምዶ የሚባል ነገር ፈጥረናል እኮ አላሉም እኮ። ወጥተው ትብብራችን እንዲህ አይነት ስም ሰጥተነዋልም አላሉም። ይሄ በኤርትራና በትግራይ ድንበር ላይ ለህዝብ ግንኙነት የተሰጠውን ስም ነው አሁን ወስዶ የሌሎቹ ድርጅቶች ትብብር ስም አድርጎት እየሄደ ያለው። ኤኒዌይ ዞሮ እሱ ጽምዶም ብሎ ስም ሰጠው። እነሱ በኋላ በጋራ አንድ ነገር በሚያወጁበት ሰዓት ላይ ሌላ ስም ሰጡት። ትልቁ ቁም ነገር እየተሰባሰቡለት እንደሆነ በከፍተኛ ደረጃ ጠርጥሯል። ሌላው ግብፅን፣ ሱዳንን፣ ኤርትራን፣ ሌሎችንም ሶማሌንም ሌላም አካል እየጨማመረ የሚናገር እሱም የሰራውን ስለሚያውቅ ነው። የሰራው ስራ ሶማሌን በማመስ የሰራው ስራ እንዳለ ይታወቃል። ሉዓላዊነቷን በማናጋት ለአንድ የሶማሌ ክልል እውቅና ሰጥቶ አገር እንድትሆን ውል ተፈራርሞ ሶማሌ ጥርስ የነከሰችበት መንግስት እንድትሆን አድርጓታል። ኤርትራን
ቀይ ባህር ላይ ልዘምትብሽ ነው በየአመቱ እኔ ምንድነው ስሙ በኢትዮጵያ ውስጥ የሚወለደው ሰው ብዛት የኤርትራን ህዝብ ቁጥር ያክላልና በህዝብ ብዛትም ልቆረጥምሽ ነው ልውጥሽ ነው የሚል እንዲህ አይነት ነገር እየተናገረ ያለበት ሁኔታ ኤርትራ መንግስት ጥርስ ቢነክስበት የሚገርም ነው እንዴ? አንል አርጓል። ሱዳን ላይ የሱዳንን ህጋዊ መንግስት የሚቃወም የወንበዴዎች ቡድን ከተባበሩት ኤሚሬትስ ጋራ እየተቀናጀ በድሮን ጭምር ድጋፍ እየሰጠ ሱዳንን አሁን የምናይበትን በዓለም ላይ ከፍተኛው ማህበራዊ ቀውስ አለ የሚባለው አሁን ከኢትዮጵያ በባሰ በ20 የሚቆጠሩ ሚሊዮን የሚቆጠሩ ሰዎች ተፈናቅለውባታል የተባለውን ቀውስ የፈጠረ አብይ አህመድ ነው። ስለዚህ የሱዳን መንግስት የአልቡርሃን መንግስት ህጋዊ መንግስት እርሱ ቢነክስበት ይታው። ስለዚህ እነዚህ እንዲያደረጋቸው መንግስቶች ኢትዮጵያ ውስጥ ካሉ ተቃዋሚዎች ጋር ተባብረው ሊመጡ ይችላሉ ብሎ ቢያሰላ የሚገርም ነገር አይደለም። እነሱም ይሄንን አይነት ነገር የሚያደርግ ኃይል ከዚህ አካባቢ መጥፋት አለበት ብለው የራሳቸውን ጥቅም አስልተው እነዚህን ኃይሎች እንርዳ ብለው ቢነሱ የሚገርም ነገር አይደለም። ምክንያቱም ሁሉንም የሀገር ውስጥንም የአካባቢውንም ሰው የአካባቢውንም አገራት በጋራ እንዲተባበሩ እየገፋፋ ያለው ሁኔታውን እያመቻቸ ያለው ራሱ አብይ አህመድ ነው። ስለዚህ ይሄንን ስለሚያውቅ በተለያዩ መንግስታት እርዳታ በራሳቸው የውስጥ ጥንካሬ አንድ ላይ ተገጥመው ይመጣሉ። ሲመጡ ወታደሬ ምንም አቅም የሌለው ሆኗል። በየቦታው ይማረካል። ቁጥሩም እየመነመነ ነው። የመረረው ውጊያ ማድረግ የሚያስችል የውጊያ ልምድ ያለው የሰራዊት አባል በሙሉ አልቋል። ስለዚህ ሊቋቋማቸው አይችልም። እነዚህ ኃይሎች ተባብረው የመጡ ለታ ከዚህ በፊት ወያኔ ደብረ ሲና ደርሶ እንዳሳየው ሁሉ በአጭር ጊዜ ውስጥ ከዛ በበለጠ ፍጥነት አዲስ አበባ ላይ መጥተው ያባርሩኛል የሚል ስጋት አለ። ይሄ የአብይ አህመድ አገዛዝ ጋር ግንኙነት ያላቸው ኃይሎች በሙሉ ስጋት ነው። የኢዜማም ስጋት ነው። የአብንም ስጋት ነው። የነጌታቸውና የነጻድቃንም ስጋት ነው። የበለጸጉት በሙሉ የተለያዩ ክልሎች ባለስልጣናት ስጋት ነው። የበለጸጉት ጀነራሎች ስጋት ነው። ይሄ እነዚህ አሁን በዚህ ደረጃ አሁን በምታየው ደረጃ እየወጡ ስለ ጽምዶ የሚያወሩትና የሚለፈልፉት እንደንትን በቃ ያቋታል። ገብቷል። በምን ላይ እንደቆሙ አቅማቸው ምን ያህል ይሄን ነገር ሊከላከል እንደሚችል እና እንደማይችል በደንብ አድርገው ጠንቅቀውታል። የት ነው መሄጃችን፣ ምን ሊውጠን ነው የሚል ፌዝ ላይ ምዕራፍ ላይ ገብተዋል ማለት ነው። በዚህ የተነሳ ነው አሁን የአልጀዚራውን ጽሁፍ አንብቤው ነበረ ጌታቸው ረዳና ሬድዋን ሁሴን የጻፉት። እዛም ላይ ስለ ጽምዶ ያወራል። እዛም ላይ ኢንፋክት በጽምዶ በኩል አድርጎ ቲፒኤልኤፍ ጦርነት ሊከፍትብን ነው የሚለው አይተው ከሆነ ቲፒኤልኤፍ ጦርነት ሊከፍትብል ስለሆነ ዓለም አቀፍ ማህበረሰቡ ያስቆምልን ነው የሚለው። ጽሁፉን አንብቤዋለሁ። ያስቆምልን፣ ለዓለም አቀፍ ማህበረሰቡ ቲፒኤልኤፍ ጦርነት እንዳይከፍትበት እንዲያስቆም ነው እየጠየቀ ያለው። በሌላ በኩል ግን ቲፒኤልኤፍ ምንም ባላደረገበት ሰዓት ላይ ድሮን አስነስቶ ሸራሮ አካባቢ ከፍተኛ የሆነ እልቂትና ንብረትም የሰውም እልቂት ያስከተለ እርምጃ ወስዶ ጦርነት እንዲጀመር እንቅስቃሴ እያደረገ ያለው ከማንም ቀድሞ እሱ እንደሆነ እያየነው ነው። ዞሮ ግን በጽምዶ በኩል አድርገው ሊመጡብን ነው የሚል ጽምዶ እዛ ውስጥም ገብታለች እና ስጋታቸው በዚህ ደረጃ እስከ መጻፍ አስኪዷቸዋል። ሌሎችም ጽሁፎች እየወጡ ነው። እናንተ አታዩዋቸውም ይሆናል እንጂ በተለያዩ የሚዲያዎች ላይ የኦንላይን ሚዲያዎች ላይ የሚወጡ ጽሁፎች ጽምዶን ጨምሮ የማያወሩት ነገር የለም እና አንዳንዶቹ think tank ነገሮች ናቸው፣ አንዳንዶቹ ሚዲያ ሃውስስ ናቸው። አብዛኛዎቹ ግን ከብልጽግና ጋራ በደንብ ግንኙነት ያላቸው የጽምዶን አመጣጥ በስጋት የሚመለከቱ ጽምዶ እንዳይሰራ ለማድረግ በኢትዮጵያ ውስጥ ባሉ ታጣቂዎች መካከል ልዩነት ለመፍጠር ጥረት የሚያደርጉ ትንተናዎች ነው እየተመለከትኩ ያለው። ዞሮ ምክንያቱ ይሄ ነው ማለት ያለው። ሌላ ምንም የሚጨምር ነገር የለም። በቃ ፈርተዋል፣ ተንቦቅቡቀዋል ማለት እችላለሁኝ ያለው። አቶ አንዳርጋቸው እንዳልከው ነው። ሰሞኑን በኢትዮጵያ ቴሌቪዥን የሚተላለፉ ፕሮግራሞችን እንደው
በተወሰነ ደረጃ ብንመለከታቸው ከዚሁ ከጽምዶ ጋር የተገናኘ ትንተና፣ ከጽምዶ ጋር የተገናኘ ውይይት፣ እንግዳም አቅርበው ስለ ጽምዶ እንዲተነተን የሚያደርጉበት የፍርሃታቸውን ልክም የሚያሳይ ነው። ፋና ቴሌቪዥንም በተመሳሳይ ቀደም ሲል የጠቀስካቸውን ቲንክ ታንክ የሚባሉ አገዛዙ ገንዘብ እየከፈለ የሚያሰራቸው በተለያዩ ሀገራት ያሉ ሌላው ቀርቶ የውጭ ሚዲያዎችንም